በጎ አድራጎት ስራዎችንም መደበኛ ስራዎችንም አያይዘን ብዙዎችን ሰጥተናል። እንደምታስታውሱ በ2018 ቅድም እንዳላችሁ 01 ቀበሌ 02 ቀበሌ እጅግ ሰፋ ያለ በጀት መድበን 40 ክላስ ቤት ሰርተን ቤተክርስቲያን አካባቢ ተጠልለው የነበሩ በየመንገዱ የነበሩና እድሮችም የሃይማኖት አባትና የሀገር ሽማግሌዎች የመረመሯቸው ሰዎች እናንተ ባላችሁበት እናንተ ቁጭ ብላችሁ ባርካችሁት አስጀምራችሁት መጨረሻም እናንተ አገኝታችሁ መረቃችሁ እናንተ ባላችሁበት ዕጣ የቁልፍ ዕጣ ተጥሎ ቤት አስረክበን አሁን እየኖሩበት ይገኛሉ። ጎን ለጎን በዛኛው አመት እዛው በ2018 ኦልሞስት 70 ምናምን ሺህ ብር ተበጅቶ ፎጣ ተገዝቶ ፎጣ ቤተክርስቲያን የመስጠት እና አጠቃላይ የክረምት የአረንጓዴ አሻራ ችግኝ ተከራዎች ስራ የመስራት እና ሌሎቹ መጠነ ሰፊ ስራዎችን ስንሰራ ቆይተን ነበረ። እሱን ገምገመን ከእናንተ ጋር ካጠቃለልን በኋላ በ2019 በጀት ዓመትም በተመሳሳይ በክረምት የበጎ ፍቃድ አገልግሎት ስራ መስራት አለብን በሚል ይህን ከተማ አስተዳደራችን በዚህ ዓመት 1.3 ሚሊዮን ብር ለዚህ ተግባር በሚል በጀት በጅተን ቀበሌዎችም ከማህበረሰቡ የከተማ አማራችን የቀበሌ አማራዎችም ከማህበረሰቡ ሌላ ተጨማሪ በጀት በማሰባሰብ ቅድም ወንድም እንደገለጸላችሁ የሮት ቀበሌ 10 ቤት ኦልሞስት ቆርቆሮ ተመርቶ አሁን ጉዳይ እየተገረገደ ይገኛል። እዚህም 10 ክፍል ቤት በማቀዳው እንግዲህ እናንተ አሁን እንግዲህ እያስጀመራችሁት ነው። ይሄንን ከጨረስን በኋላ እናንተ የምትመረምሯቸው ሰዎች እናስገባለን ማለት ነው። ባለፈውም እንዳያችሁት ጎን ለጎን ምናልባትም እኛ ዘይት ባለችው አንጻራዊ ሰላምም ቢሆን የሞቀ እየበላን የሞቀ እየጠጣን ስራ ለመስራት እንለፋለን። ግን ደግሞ አቅም አጥተው በዚህ ገንዘብ አጥተው ሁኔታው አልፈቅድላቸው ብሎ ደግሞ በብርድ የወደቁ ወገኖች አሉ። እነሱንም ኦልሞስት እስከ 120 ሺህ ብር ነው 160 ሺህ ብር አካባቢ መድበን ከ120 በላይ ፎጣ ተገዝቶ 180 የሚሆን ፎጣ ባለፈው ሚካኤል አመጣን ለአቅመ ደካሞች እነሱን ለማልበስ ጥረት ተደርጓል። በሚቀጥለው ባታም መድኃኒዓለም ማለት ገብርኤል አካባቢም እንዲህ ለማየትና ለመፍቀድ ጥረት ይደረጋል። ተብሎ አሁን 7 እና ከዛ በላይ ቤት ተጠግኗል። እጅግ መጠነ ሰፊ የሆነ ልብስ ተሰብስቧል። አሁን ሰው የማይጠቀምበት ልብስ የመሰብሰብ ስራ ተሰብስቦ የሴት ቀሚስ ጃኬቱ ሱሩ ብዙ ነገር ተሰብስቦ አቅመ ደካሞችን ሰብስበን የነሱ የመስጠት ስራ ይሰራል ብለን እናስባለን። ከ250 በላይ ደርዘን ደብተር ተሰብስቧል። አቅም የሌላቸው ወላጆቹ ልጆችን ሰብስበን ለልጆቹ እርዳታ እናደርጋለን ብለን እናስባለን። ይሄም ሆኖ ግን ማዩ ሰጥቶ የማይጠግበው ሰላም ፈላጊና ሰላም ወዳዱ የደንበጫ ማህበረሰብና አጠቃላይ ምዕመን እስካለ ድረስ ነው እንጂ እኛ ከየት ማምጣነው አይደለም። በጀት ምን በጀት የደንበጫ ነጋዴ ማህበረሰብ ስላለ ነው። ከዚያ ምን ሰበስበው ነው ይሄ ሁሉ መጣውት የደንበጫ ማህበረሰብ ስላለ ነውና የሃይማኖት አባቱ የሀገር ሽማግሌ ወጣቱ ሴቱ ልክ እንደዚህ አብሮ ካገዘና ካስተባበረ ከዚህ በላይ ስራ እንደምንሰራ ያለኝ ተስፋ እየገለጹ